ኢየሱስ መልእክተኛ ነው። አምላክ አለው። ያመልክ ነበር፣ ይጸልይ ነበር። ሰው ነው። አይሁዶች እንኳን ይቀየሙናል አይሁዳዊ ስናመልክ። ኧረ ተው። ስለዚህ ወደ እስልምና ወደ ቀጥተኛው ሃይማኖት ኃጢአቴን የተሸከመልኝ ድካሜን የሚያግዘኝ ኢየሱስ ክርስቶስ የሚባል አለ። በአንድ ቀን እንዴት አንድ ሰው ህይወት ኑሮት አእምሮ ተሰጥቶት ሰው ሆኖ የሰው ልጅ ተብሎ በአንድ ቀን 3 ሃይማኖት ይቀያይራል? አንድ ሰው ሙስሊም ነበረ፣ ከእስልምና ወደ ፕሮቴስታንት፣ ከፕሮቴስታንት ወደ ኦርቶዶክስ፣ ከኦርቶዶክስ ደግሞ ወጥተዋል። በነገራችን ላይ እኔ እኮ አሁንም ኦርቶዶክስ ነኝ። ወደ ኦርቶዶክስነት እንግዲህ ዝም ብሎ በአደባባይ እንደዛ አይባልምና በአደባባይ ኢየሱስን ስለካድኩት ኢየሱስን ክጄዋለሁ በአደባባይ እና የጌታ የኢየሱስ ክርስቶስን ስም በአደባባይ ስለካድኩ ወንድሙ አንተ የእግዚአብሔር ልጅ ኢየሱስ አምላክ እንደሆንክ ፈጣሪ እንደሆንክ የሁሉ ገዢና ጌታ እንደሆንክ ከአብና ከመንፈስ ቅዱስ ጋር ትክክል ሆነ ያለመበላለጥ ያለመቀዳደም ያለመለያየት ያለ የነበርክና የምትኖር ዘላለማዊ አምላክ እንደሆንክ እመሰክራለሁ። ከወንጌል ከመጽሐፍ ቅዱስ ምንም አይነት መረጃ ሳያሳያቸው ኢየሱስ ፈጣሪ ነው፣ አምላክ ነው፣ ሁሉን የሚገዛ ነው፣ ከጥንት የነበረ ነው እያለ ይዋሻቸዋል። እንደ መጽሐፍ ቅዱስ አስተምሮ ወንጌል ላይ እሱ የተናገረው አንዳች መረጃ የለም። ኢየሱስ ፈጣሪ አምላክ አይደለም፣ ከጥንትም አልነበረም፣ ለዘላለም የሚኖርም አምላክ አይደለም። መጽሐፍ ቅዱስ ላይ ለዘላለም የሚኖር ከዘላለም የነበረው አንድ እግዚአብሔር ብቻ ነው። ፈጣሪም አምላክም አንድ እግዚአብሔር ብቻ ነው። ሁሉን የሚገዛ አንድ እግዚአብሔር ብቻ ነው፣ ኢየሱስ ክርስቶስ። ከዛሬ 2000 ዓመት በፊት ትጸንሻለሽ ወንድ ልጅም ትወልጃለሽ ተብሎ ጊዜ ቀጠሮ ተይዞለት በማህፀን ተዘጋጅቶ የተፈጠረ ሰው እንጂ ከዘላለም የነበረ አይደለም። ለወደፊትም የዘላለም አይደለም። ለወደፊት ዳግም ምጽአት ላይ መጥቶ የሚሞት ነው። እዚህ ጋር በጣም የገረመኝ ሴና አውራዋን ለመውሰድ ነው ለካ ሰለምኩ ያለችው። እናንተ ዝምብም አውራለሁ እንዴ? የሚገርም ነው። አውራ ለማጥመድ ነው መታሰለምኩ ምናምን ያለችው። እኔ የገረመኝ በቃ እናንተ ኦርቶዶክስም ሆናችሁ ፕሮቴስታንት ሁሉም የሥላሴ ዶክትሪን አማኝ ናቸው። እነዚህ ቤተክርስቲያናት ራሳቸውን ለመዝጋት የሚሰሩ ቤተክርስቲያናት ናቸው። ምክንያቱም በዚህ ዘመን እንዳለፉት የክርስትና ዘመን ስብሰባ ማድረግ አይቻልም። ምክንያቱም አሁን ላይ ሁሉም ሎካል ቸርች ናቸው፣ ሎካል ቤተክርስቲያናት ናቸው። ድሮ አንዲት ዓለም አቀፍ ቤተክርስቲያን ነበረች። ያቺ አንዲት ዓለም አቀፍ ቤተክርስቲያን የነበረችው እሷ ውስጥ ያሉት ቄሶች ናቸው ሲጣሉ ሲራኮቱ ጸባቸውን ለማስታረቅ ስብሰባ ተሰበሰቡ። ጸባቸው ሳይታረቅ ሁሉም የራሱን ፍልስፍና ይዞ ያም ቸርች እንትን አለ። አሁን ላይ የሥላሴ ዶክትሪን አማኝ ቤተክርስቲያናት ስብሰባ ማድረግ አይችሉም። ያላቸው አማራጭ ኢየሱስ ፈጣሪ ነው እያሉ አንድ አማኝ እስከሚቀር ድረስ ቤተክርስቲያን በሯን እስከምትዘጋ ድረስ ኢየሱስ ፈጣሪ ነው ሲሉ መኖር እንጂ ስብሰባ አድርገው በስህተት ነው እኮ ኢየሱስን ፈጣሪ ያደረገ ነው አይሉ። አሁን ኤፍሬም ባላገር ኢየሱስን ፈጣሪ ሲል ነበር። ከየት አምጥቶ ነው መረጃ? ኢየሱስ ከአብ ጋር እኩል ነው አላለም። አያፍርም። ጳውሎስ ኢየሱስ ክርስቶስ ሰው ነው ብሎ ነው የሰበከው። ለምሳሌ ጳውሎስን ያለውን ላሳያችሁ። ኤፍሬም ባለ ጊዜ ኢየሱስ የሁሉ ገዢ ነው ብሏል፣ ዋሽቷል። እግዚአብሔር ነው የሁሉ ገዢ። ብሉይ ኪዳን ላይ ብትሄዱ አዲስ ኪዳን ላይ ብትሄዱ እግዚአብሔር ነው የሁሉ ገዢ። ኢየሱስ ደግሞ እግዚአብሔር እንዳልሆነ በግልጽ አስተምረናችሁ ገብቷችኋል፣ አረጋግጣችኋል። ኢየሱስ እግዚአብሔር እንዳልሆነ ማለት ነው። መዝሙር 103:19 ላይ እግዚአብሔር ዙፋኑን በሰማይ ያዘጋጀ መንግስቱም ሁሉን ትገዛለች። የእግዚአብሔር መንግስት ሁሉን የምትገዛ ናት። የእግዚአብሔር መንግስት ከዘላለም የነበረ ለዘላለም የሚኖር ነው። ኢየሱስ ደግሞ መንግስት የለውም፣ ዙፋን የለውም። እግዚአብሔር ለኢየሱስ መንግስትንና ዙፋንን ፈጠረለት ይላል ሐዋርያው ጳውሎስ ለቆላስይስ ሰዎች በላከላቸው ደብዳቤ ምዕራፍ 1 ከአንቀጽ 15 ጀምራችሁ ማንበብ ትችላላችሁ። ይኸውላችሁ ከታች ጀምራችሁ ማንበብ ትችላላችሁ። እግዚአብሔር ነው እንጂ ሁሉን የሚገዛ ኢየሱስ አይደለም።
እዛው መዝሙረ ዳዊት 115 አንቀጽ 3 ላይ አምላካችንስ በላይ በሰማይ ነው በሰማይም በምድርም የፈቀደው ሁሉ አደረገ ይላል። ስለዚህ ሁሉን የሚያደርገው እግዚአብሔር እንጂ ኢየሱስ አይደለም። ኢየሱስ እግዚአብሔርን የሚታዘዝ ታዛዥ ሰው ነው። ሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ምዕራፍ 11 አንቀጽ 3 ላይ ሁሉ ከእርሱና በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። ስለዚህ ሁሉ ለእርሱ ሁሉ በእርሱ ነው ለእርሱ ለዘላለም ክብር ይሁን ይላል። አንደኛ ቆሮንቶስ ምዕራፍ 8 ከአንቀጽ 4 እስከ 6 ስታነቡ 6 ላይ ምን ይላል? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን፣ ነገር ሁሉ በእርሱ በኩል ነው ይላል። ነገር ሁሉ ከማን ነው? ከአብ ነው። እግዚአብሔርነት እውቅና የተሰጠው ማን ነው? ለአብ ነው። ሐዋርያው ጳውሎስ ለኢየሱስ የእግዚአብሔርነትን እውቅና አልሰጠም። ኢየሱስ ሁሉን ገዢ ነው ብሎ አላስተማረም። ለገላትያ ሰዎች በተላከላቸው ደብዳቤ ምዕራፍ 1 አንቀጽ 5 ላይ ለአብ ከዘላለም እስከ ዘላለም ክብር ይሁን ይላል። ለወልድ ከዘላለም እስከ ዘላለም ክብር ይሁን የሚል መጽሐፍ ቅዱስ ላይ የለም። ምክንያቱም ኢየሱስ አንደኛ ከዘላለም አልነበረም፣ ዘላለማዊም አይደለም። ዘላለማዊ የሚሆነው ከዘላለም የነበረው እግዚአብሔር ብቻና ብቻ ነው። ሐዋርያው ጳውሎስ ከእግዚአብሔር ከአባታችን እያለ ሲሰብክ የነበረው ለዛ ነው። የእግዚአብሔርነት እውቅና የሰጠው ለአብ እንጂ ለኢየሱስ የእግዚአብሔርነት እውቅና አልተሰጠውም። ሐዋርያ ምዕራፍ 14 አንቀጽ 15 ላይ ሐዋርያው ጳውሎስ ምን ብሎ ነው ያስተማረው? ምድርና ሰማይንና በምድርና በሰማይ ውስጥ ያለውን የፈጠረው እግዚአብሔር ነው፣ ሰው ያንን ሊፈጥር አይችልም ብሏል። ኢየሱስ ደግሞ ሰው እንደሆነ ለጢሞቴዎስ በላከው ደብዳቤ አንድ እግዚአብሔር አለና በአንዱ በእግዚአብሔርና በሕዝብ መካከል ያለው ሰው የሆነው ኢየሱስ ክርስቶስ ነው ብሎ በግልጽ አስተምሯል። እንደዚሁም የሐዋርያ ሥራ ምዕራፍ 24 አንቀጽ 14 ላይ ሐዋርያው ጳውሎስ ምን ብሏል? ሊሆን እንጂ እነርሱ ንፋቄ በሚሉት በጌታ መንገድ ይላል። ማለትም በኢየሱስ መንገድ የአባቶቻችን አምላክ አመልካለሁ ይላል። የአባቶቻችንን የእነ አብርሃምን አምላክ የእነ ይስሐቅን አምላክ በኢየሱስ መንገድ አመልካለሁ፣ በሕጉም የታዘዘውንና በነቢያት የተጻፈውን ሁሉ አምናለሁ ይላል። አያችሁ፣ ሐዋርያው ጳውሎስ ኢየሱስን አመልካለሁ ብሎ እውቅና አልሰጠም። በኢየሱስ መንገድ የአባቶቻችን የእነ አብርሃምን አምላክ አመልካለሁ ነው ያለው። እንደዚሁም የሐዋርያ ሥራ ምዕራፍ 16 አንቀጽ 25 ላይ ሐዋርያው ጳውሎስ በእስር ቤት በነበረበት ሰዓት እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር፣ ሌሎችም እስረኞች ያዳምጧቸው ነበር ይላል። ኢየሱስ ክርስቶስ ማነው? ሐዋርያው ጳውሎስ የሚጸልየው ወደ እግዚአብሔር ነው፣ የሚዘምረው ለእግዚአብሔር ነው እንጂ ለኢየሱስ ጸልዮ አያውቅም፣ ለኢየሱስ ዘምሮ አያውቅም፣ ኢየሱስን አምልኮ አያውቅም። የሥላሴ ዶክትሪን ቤተ ክርስቲያናት ቀስ በቀስ ራሳቸውን ለመዝጋት ዝግጁ እያደረጉ ነው። ኢየሱስ ከአብ ጋርና ከመንፈስ ቅዱስ ጋር እኩል ነው እያለ ለቀጠፈው ቅጥፈት ሐዋርያው ጳውሎስ ሲያጋልጥ አንደኛ ቆሮንቶስ ምዕራፍ 11 አንቀጽ 3 ላይ ነገር ግን የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስ ራስ እግዚአብሔር ነው ይላል። ስለዚህ የኢየሱስ የበላይ ማን ነው? እግዚአብሔር ነው። እግዚአብሔር ኢየሱስን የበላይ በመሆን ኢየሱስን በመላክ ኢየሱስን ስልጣን የሰጠ አምላክ ነው። ኢየሱስም ይህን ስልጣን የሰጠውን እግዚአብሔርን የሚያመልክ የሚያመሰግን የሚለምነው የሚጠይቀው ነው፣ የሚፈራውም ነው። በነገራችን ላይ ኢየሱስ ክርስቶስ እግዚአብሔርን ይፈራ ነበር። ኢየሱስ ክርስቶስ አብ ከሱ እንደሚበልጥ ልክ እንደ ጳውሎስ ሁሉ በራሱ ላይ ምስክርነት ይሰጣል። ዮሐንስ ወንጌል ምዕራፍ 10 አንቀጽ 29 ላይ የሰጠኝ አባቴ ከሁሉ ይበልጣል ይላል። የሰጠኝ አባቴ ከሁሉ ይበልጣል ይልና ዮሐንስ 14:28 ላይ እኔ ሄዳለሁ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ፣ የምትወዱኝስ ብትሆኑ ከኛ ይበልጣል ይላል። ኢየሱስ ክርስቶስ በራሱ ላይ ምን ብሎ መስክሯል? አብ ከኔ ይበልጣል ብሎ ምስክር ሰጥቷል። ሐዋርያው ጳውሎስም ኢየሱስ ክርስቶስ ከአብ ዘንድ የተላከ አብ የበላይ አካል የበላይ ፈጣሪ እንደሆነ ሰብኳል ማለት ነው። ታዲያ ኢየሱስ ከአብ ጋር እኩል ነው የሚለውን ያመጡት እነማን ናቸው? በስብሰባ 328 ላይ አራተኛው ክፍለ ዘመን ላይ እነ አትናቴዎስ ናቸው እንጂ በወንጌል አይታወቅም። ኢዮብ ምዕራፍ 31 አንቀጽ 15 ላይ እኔን በማህፀን የፈጠረ እርሱንስ የፈጠረ አይደለምን? በማህፀንስ ውስጥ የሰራን አንድ አይደለምንም ይላል። ስለዚህ ኢየሱስ ክርስቶስን በማህፀን የሰራ አንድ አምላክ አለ። ሁላችንንም በማህፀን የሰራ አንድ ፈጣሪ አለ። ከማህፀን ጀምሮ የሰራን አንድ አምላክ አለ። ኢየሱስ ክርስቶስን ከማህፀን ጀምሮ የሰራ አንድ አምላክ አለ እንጂ ኢየሱስ ጥንት አልነበረም። ከዛሬ 2000 ዓመት ድንግል ማርያም አርግዛ የወለደችው የማርያምን ማህፀን የከፈተ ወንድ ልጅ ነው። ልክ የሉቃስ ወንጌል ምዕራፍ 1 ከአንቀጽ 31 ጀምራችሁ ሁሉንም ብታነቡት ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ እንደተባለ ሁሉ ማለት ነው። በመሆኑም ኢየሱስ ክርስቶስ ከጊዜ በኋላ በማህፀን የተሰራ እንጂ ከዘላለም ከእግዚአብሔር ጋር አልነበረም። ምክንያቱም መጽሐፈ ዜና ላይ ከእግዚአብሔር ጋር ማን ነበረ ይላል።
ኦኬ እግዚአብሔርን የሚመስል በምድር በሰማይ የለም። እግዚአብሔር በሰማይ ያለ አምላክ ነው። ከሱ ጋር ማንም እንዳልነበረ ራሱ እግዚአብሔር ደግሞ ከኔ ጋር ማን ነበረ እያለ የሚይዝት ነው ኤርሚያስ ላይ። ቆይ መረጃ አሳያችኋለሁ። በመጨረሻም ኢየሱስ ክርስቶስ ዘላለማዊ እንዳልሆነ መረጃ አሳይቻችኋለሁ። ለወደፊትም ዘላለማዊ አይደለም። ኦኬ ኢየሱስ ክርስቶስ ዳግም ምጽአት ሲመጣ ሙቶ ተቀብሮ እንደገና በትንሣኤ ጊዜ እንደኛ ልክ ሰው እንደመሆኑ መጠን እንደኛ እንደ ሰዎች ተቀስቅሶ ገነት የሚገባ ነው። አሁንም በገነት ነው ያለው ኢየሱስ። በፈጣሪ ገነት ያለ ለወደፊትም በፈጣሪ ገነት የሚኖር እንጂ ኢየሱስ ፈጣሪ አይደለም። አንደኛ ቆሮንቶስ ምዕራፍ 15 ከላይ ጀምራችሁ ብታነቡት ሐዋርያው ጳውሎስ ኢየሱስ ክርስቶስን ለሞት እንደሚገዛ በትክክል ተናግሯል። ማቴዎስ ላይ ኢየሱስ ክርስቶስ ከእግዚአብሔር ስልጣንን እንደተቀበለ ሐዋርያው ጳውሎስም እግዚአብሔር ለኢየሱስ ስልጣንን ኃይላቱን ዙፋንን እንደፈጠረለት ለቆላስይሶች በላከው ደብዳቤ እንዳስተማረው ሁሉ የተሰጠውን ስልጣን ለእግዚአብሔር ያስረክባል። ካስረከበ በኋላ ይሞታል፣ ይቀበራል። ከተቀበረ በኋላ ትንሣኤ ጊዜ ይቀሰቀሳል ማለት ነው። ትንቢተ ኢሳይያስ ምዕራፍ 44 አንቀጽ 24 ላይ ከማህፀን ጀምሮ የሰራ ምድርና ሰማይን የሰራ እንደሆነና እግዚአብሔር ከሱ ጋር ማንም እንዳልነበረ ነው የሚናገረው የሚዝተው። እንደዚሁም ሁለተኛ ዜና ምዕራፍ 6 አንቀጽ 14 ላይ አቤቱ የእስራኤል አምላክ ሆይ በሰማይ ወይም በምድር አንተን የሚመስል አምላክ የለም፣ በፍጹም ልባቸው በፊት ለሚሄድ አይ ዛሬ በጣም ግርም ድንቅ ነው ያለኝና ቲክቶክ ላይ ስገባ በነገራችን ላይ ይሄ ነገር የምንጠብቀው ነው። ኡስታዝ ዋሂድ እኮ እንዳትደናገጡ እንደዚህ አይነት ሰዎች ሊመለሱ ይችላሉ ብሎ ነበርና ከዛ ፈስ ያለበት ዝላ አይችልም እንደሚባለው ይሄው ጉዳይ የተባለው ሰውዬ እንደዚህ ያልከው እኔን ነው እንዴ ብሎ ተናግሮ ነበረ እና ኡስታዝ ዋሂድም እንዳለው ትክክል ነው። ያው እነሱን ተንኮል ስለነቀባቸው ነው የመጡት ለስለላ እንጂ የእውነት ሰልመው አልነበረምና ሱብሃንአላህ። ያው አሁን ላይ እንግዲህ ጭንብላቸውን ይፋ ገልጠው ከቶም ስንት አይነት ሲቀያይሩ በአንድ ቀን ውለዋል። በዚህ አይነት መልኩ ማለት ነውና እኔ በጣም ነው የተገረምኩት። ያው ለእውነት የመጡ እውነት የተከተሉ ምንም ቢደርስባቸው ምንም አይበግራቸውም እና አላህ ያጽናቸው እነዛን ሰዎች እነዛን አይነት እህትና ወንድሞችና እንዲህ አይነት ሰው አይገርመንም፣ አይደንቀንም። ምናልባት ለጥቅም መጣ ተመልሶ ሄደ የሚፈልገውን ነገር አገኘ። እንደዛ ነው የምናስበውና አልሐምዱሊላህ አላ ኒዕመተ ልኢስላም።